ሳሮን እንግዲህ ለህይወት በጠነሰሰችው የሴራ ጥንሰስ እራሷ ወድቃ ተሰብራ ፓራላይዝድ ሆናለች ማለት ነው። አሁን ላይ ሳሮን ተነስታ መራመድ አትችልም። እግሯ እስከ አንደኛውም ፓራላይዝድ ወይም ደግሞ ሽባ ሆና ልትቀርም ትችላለች ተብሏል። በጣም ይገርማል፣ ይገባታል። እኔ ይሄ ነገር ለእሷ ይገባታል ብዬ ነው ማስበው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ በቅድሚያ ሰብስክራይብ እያደርጋችሁ እንዲሁም ቪዲዮ ላይክ በማድረግ ጀምሩት። ቪዲዮን እስከ መጨረሻ ድረስ በመከታተል አብራችሁ ይቆዩ። እንግዲህ የህይወት መንገድ ክፍል 29 ተለቋል። በዚህ ክፍል ሳሮን በባለፈው እንዳየናት እንደወደቀች ከወደቀችም በኋላ እግሯ ሽባ እንደሆነና ሙሉ ለሙሉ ፓራላይዝድ ሆና መነሳት እንደማትችል ከወገቧ በታች ያለው አካሏ እንደማይንቀሳቀስ አይተናል። ይሄ ደግሞ ይገባታል፣ የእጇን ያገኘችው። ምክንያቱም ያለ ምክንያት ህይወትን ስትበጠብጣትና ስትረብሻት እንዲሁም ደግሞ ህይወትን ከቤት አስወጣለሁ ብላ ስትሞክር ነው የተደፋችው ማለት ነው። የእጇን ያገኘችው እንጂ ለእሷ የሚታዘንላት ምንም አይነት ምክንያት የለም ማለት ነው። ህይወትዬ እንግዲህ ምንም በማታደርገው ነገር እየተሰቃየች ትገኛለች። ልጇን ጠፍታባት እስካሁን ድረስ ልጇን አላገኘችም። አሁን ደግሞ የሳሮን ደግሞ ዓይንሽን ላፈር ብላ ልታያት ራሱ አልትፈልግም። እንደምትሞትላት ራሱ ደስ ይላታል። ነገር ግን አሁን ላይ በጣም እየጮኸችባትና እያሰቃየቻት ትገኛለች። እንዲሁም ደግሞ እንደዚህ የመሆኗ ተጠያቂዋ ህይወትን አድርጋታለች ማለት ነው። ህይወት ደግሞ የዋህ ስለሆነች ሳሮን እንደዚህ የሆነችው በእኔ ምክንያት ነው። ምን ነው እግሬን በሰበረው ኑሮ የዛኔ እኮ እኔ ልሂድ ብዬ እግሬን ባላነሳ ኑሮ ሳሮን ለዚህ አደርስም ነበረ እያለችም ራሷን እየወቀሰች ትገኛለች ማለት ነው። እንዲሁም እንግዲህ ሳሮን አጋጣሚውን ተጠቅማ ስትረብሻት ነበር ማለት ነው። በአንቺ ምክንያት ነው እንደዚህ የሆንኩት፣ አንቺም ማየት አልፈለግም ውጭልኝም እያለችው ስጮባት ነበር። እንግዲህ ያው ሩት ደግሞ ለእሷ ምንም ነገር አዘኔታ የላትም ማለት ነው። ምክንያቱም የእህቷን ተንኮል ስለምታውቅ ምንም እንኳን ይሄ ችግር ቢገጥማትም ቅንጣት ታክልም አላሰበችላትም፣ አልተጨነቀችላትም። ምክንያቱም እህቷ ተንኮለኛና መጥፎ እንደሆነ ስለምታውቅ ምንም አይነት ነገር ርህራሄ አላሳየችም። ምክንያቱም ይገባታል። ማንም ሰው እኮ ሊታዘንለት የሚገባው በስራው ልክ ነው። እንግዲህ ሳሚም ከሳሮን ጎን ሆኖ አይዞሽ የኔ ፍቅር ትድኛለሽ፣ እኔ ያለሁልሽ ምንም አትሆኝም፣ እኔ ከጎንሽ አለሁኝ፣ አሳክምሻለሁ፣ ትድኛለሽ፣ እንደ ማንኛውም ሰው በሁለት እግርሽ ቆመሽ ትሄጃለሽም እያለት ነበረ። ሳሮንም ደግሞ አብቅቶልኛል፣ ካሁን በኋላ ምንም አይነት ተስፋ የለኝም፣ እስከ አንደኛውም እኮ እግሬ ላይ እንቀሳቀስ ይችላል፣ በቃ ሙሉ ለሙሉ ፓራላይዝድ ሁኛለሁኝ እያለችም ስትለው ነበረ። ሳሚም ደግሞ እንደዚህማ በትንሽ ነገር ተስፋ መቁረጥ የለብሽም፣ አንቺ እኮ ጠንካራ ሴት ነሽ፣ ይህንንም አብረን ተጋግዘን እናልፈዋለን ይላታል። ከዚያም በኋላ እንግዲህ ህይወት ትመጣና መድኃኒት ዛላት ትመጣለች። ሳሮን የመድኃኒት ሰዓት ደርሷል እንቺ ዋጭ ብላ ስትሰጣት ዓይንሽን ማየት አልፈልግም፣ በአንቺ ምክንያት ነው እንደዚህ የሆንኩት፣ አሁን እያየሽ ከዚህ ክፍል ውጭልኝ፣ ውጭልኝ፣ ዓይንሽን ማየት አልፈልግም፣ በአንቺ ምክንያት ነው ህይወት የመስቅልቅል ያለው፣ እንደዚህ የሆንኩት አይታይሽም፣ አልጋ ይዤ የቀረሁት በአንቺ ምክንያት ነው፣ ውጭልኝ እያለ ትጮኻለች ማለት ነው። ከዚያም በኋላ ዳዊትም እህቴ ተረጋጊ እንጂ እዚህ ነገር ውስጥ ህይወት የለችበትም፣ በህይወት ምክንያት አይደለም እንደዚህ ሆንሽው፣ በራስሽ ችግር ነው እንጂ ራስሽ ነሽ የወደቅሽው፣ ስለዚህ ህይወትን ተጠያቂ አታድርጊያት ይላታል ማለት ነው። ሳሚ ደግሞ እንግዲህ ሲያስመስል ነበረ ከሳሮን ጎን ሆኖ፣ አንተ ደግሞ ለእሷ ማን ጠበቃ ቋሚ ያደርገህ እንዴ? አታየትም እንዴ? እህትህ እኮ ታማለች፣ እንደዚህ ሆነ እንኳን ለእህትህ አታስብም? አሁንም ህይወት ህይወት እያልክ ትከራከራለህ እንዴ? አንተ ያመሃል፣ ጤነኛ አይደለህም? እስኪ ዛሬ እንኳን ለእህትህ አስብ እያለ ይከራከራል። ዳዊትም ደግሞ ምንም እንኳን እህቱ አደጋ ላይ ብትሆንና ብትታመምበትም ህይወት የእሷ እንደሌለበትና በህይወት ምክንያት እንደዚህ እንዳልሆነች አስረግጦ ነገራት። እንዲሁም ደግሞ አይዞሽ እህቴ፣ አሁን ሌላ ነገር አትበይ፣ እኔ ወንድምሽ እያለሁኝ ምንም አትሆኝም፣ አስፈላጊም ከሆነ ብዙ ሆስፒታሎች ሞክረን የማይሻልሽ ከሆነ አስፈላጊ ከሆነ ወደ ውጭ ሀገርም ይዤሽ ሂጅ ትታከሚያለሽ አላት ማለት ነው። ሳሮን እንግዲህ ዴቭ ለህይወት ሲከራከር አይታ አንተ ራሱ ውጣልኝ፣ አልፈልግህም፣ ዓይንህም ማየት አልፈልግም፣ አሁን እንኳን እንደዚህ ሁኜ ለእሷ ነው አይደለም የምትከራከረው፣ የእኔ እንደዚህ መጎዳት አይታይህም፣ የእኔ ስብራት አልታይህም እያለችም ስጮህበት ነበረ። ከዚያም በኋላ ሳሚ ውጣ ይለዋል። አንተ ደግሞ እስኪ ነገር አታባብስ፣ አታየትም እንደ እህቴ እኮ ታማለች፣ ምንድን ነው የምትለው? እስኪ ዝም በል ይለዋል። እንግዲህ ሳሚም ደግሞ በቃ ውጣ ተባልክ ውጣ፣ ይሄ እኮ
ፍርድ ቤት አይደለም፣ ክርክር አያስፈልግም፣ ውጣ ተብልሃል፣ ቀጥ ብለህ ውጣ ይለዋል። እንግዲህ ከሳሮን ጎን ሆኗል ማለት ነው። ዞር ሲል ደግሞ ወደ ህይወት ያሽቀብጣል። ሳሚ ወደ ነፈሰበት ነው። ከዛም በኋላ ዴቭም እንግዲህ ወጣ፣ ውጣ በተባለበት መሰረት ወጣ። ህይወትም ደግሞ እራሷን ተጠያቂ አድርጋ ሳሮን በተፈጠረባት ነገር በጣም ልቧ ተሰብሮና አዝናለች። እህትና ወንድሞቿ እንኳን እንደሷ አላዘኑላትም። ህይወት ምንም ብታሰቃያት እንኳን ለሳሮን ከማሰብና ከመጨነቅ ወደኋላ ብላ አታውቅም። ብቻዋን ቁጭ ብላ ሳሚ ሄደና ቆይ አንቺ ለምንድን ነው እንደዚህ የምታዝኒው? ግን ለምንድን ነው የሁሉንም መጥፎ ነገር እየተደረገብሽ መልካም ነገር ነው የምታስቢው? እያለም ሊያጽናናት ይሞክራል። ተወኝ አለችው። ሳሚም ይሄን ሁሉ ነገርሽን እኮ ሳይ አሁን አንቺን ማጣት እንደሌለብኝ የተሰማኝ ጸጽቶኛል። ከአንቺ ጋር መለያየት አልነበረብኝም። እመኝ ህይወት፣ አሁንም ከኔ ጋር ከሆንሽ ደስተኛ ላረግሽ ቃል እገባልሻለሁኝ። በዛ ላይ ደግሞ ልጃችንን ፈልጌ ካለችበት አመጣታለሁና ህይወትሽን ደስተኛ አደርገዋለሁ። እኔም ብቻ ስሚኝ እና ከኔ ጋር አብረን አስፈላጊም ከሆነ ተያይዘን ንጥፋ ይላታል። ህይወትም ደግሞ ጠንካራ እና አለመሰበሬን ማረጋገጥ ከፈለክማ አንተ ስንት ጊዜ ሰብረኸኝ አሁንም እንዳለሁኝ ይሄ ብቻ መልስ ይሆናል። ስለዚህ ጠንካራነቴማ ከፈጣሪ የተሰጠኝ ነው። እንግዲህ ምን ታደርገዋለህ? ተሰብሬ መቀር ቢሆን ኖሮ በአንተ ተሰብሬ ቀር ነበረ። ቆይ ደግሞ ስለ ልጅ የምታወራው፣ ቆይ ልጅቱን የት እንዳለች ታውቃለህ እንዴ? የት ነው ያረካት? ልጄን አምጣ፣ የት ነው ያረካት? እያለችም ትጮህበታለች። እንዲሁም ደግሞ ሳሚ እስኪ ዝም በይ፣ አሁን እንደዚህ እያልሽ አታውሪ፣ ሰው ቢሰማ እኮ ሌላ ነገር ነው የሚፈጠረው። ይህን ነገር ለሰው የምታወሪ ከሆነ ልጅሽን እስከ መጨረሻው ታጫታለች። ስለዚህ እኔ ቀስ ብዬ ጉዳዩን እየተከታተልኩት ነው እና ልጅሽን በቅርቡ አመጣልሻለሁ ይላታል ማለት ነው። ሳሚ እንግዲህ ሳሮን ጋር ሲሆን ሳሮንን ይመስላል፣ እዚህ ደግሞ ህይወትን ይመስላል ማለት ነው። ከዛም ከዚህም እያለ ነው። ነገር ግን ሳሮን የሆነ ነገር ችግር እንዳለባትና ወንጀል እየሰራች እንደሆነ ያውቃል እሱም ማለት ነው። እንግዲህ ሄሮትም የሳሮንን ስለማታምናትና ስለምጠረጥራት አሁንም ቢሮዋ ድረስ ሂዳ ፋይል እየፈለገች ነበረ። ያን ነገር ስታደርግ ግን ከወንድሟ ጋር ተገናኝታ ስታወራ ስላያት ዴቭ ተከትሏት ሂዶ ነበር ቢሮው ድረስ። ገብታ ፋይሉን ስታገላብጥ ወንድሟ ይገባል። ከገባም በኋላ ቁጭ አለ። እንደ ወንድሜ ዝም ትሰራለህ አለችው። ቀጥ እንጂ መፈለግሽን ቀጥ። ቆይ ለመሆኑ እህትሽ እንደዛ ታማ አንቺ እዚህ ሌላ ነገር ትፈልጊያለሽ? ምን ፈልገሽ ነው እዚህ የመጣሽው? እዛ እኮ ተሰብራ እኮ እንደዚህ የሆነችው ታማ የተቀመጠችው እኮ እህትሽ የእናትሽ ልጅ ናት። ምን ያክል ጨካኝ ብትሆኝ ነው? ከመቼ ወዲህ ነው አንቺ እንደዚህ ሆንሽው? ይሄን ያክል ሳሮንን ትጠያታለሽ ማለት ነው እያለ ጮህባታል። ሩትም እንግዲህ እዚህ ድረስ የመጣችው እኮ ምናልባች ያልተስተካከለ ነገር ካለ ላይ ብዬ ነው እኮ ብላ ልትዋሸው ብትሞክርም ዴቭ ግን ኧረ እባክሽ ተይ እንጂ እንደዛ ብለሽማ እኔ ልሸውጅኝ አትሞክሪ አላት። ቆይ አንተስ ከዚህ በፊት መታል ነበር እንዴ አለችው። እና ብመጣሳ ያንቺና የኔ እኮ ይለያያል። አሁን ምን ፈልገሽ ነው እዚህ የመጣሽው ብሎ ሲጠይቃት ሄሮትም ወንድሜ አንተ የዋህ ነህ፣ እርግብ እኮ ነህ፣ ምንም የምታውቀው ነገር የለም። እኔ ሳሮንን አላምናትም፣ በፍጹም አላምናትም። ስለዚህ እዚህ የመጣሁት የሆነ ነገር ፍንጭ ባገኝ ብዬ ነው፣ መረጃ ባገኝ ብዬ ነው የመጣሁት። ምክንያቱም አላምናትም፣ ደግሞ የፈለገችውን ብትሆን እኔ አላዝንላትም ለሷ ትለዋለች። ከዛም ዴቭም ተናዶ እህቱን ከዛ እንድትወጣ ያደርጋል። እዛ የሳሮን ሰራተኞች እንግዲህ ቢሮ የሚሰሩት ስላዩቸው ደውለው እነሱ ቤት ከመምጣታቸው በፊት ደውለው ለሳሮን ይነግሯታል። ወንድሟና እህቷ ቢሮ ውስጥ እንዳሉ ይነግሯታል ማለት ነው። ከዛም በኋላ እንግዲህ ሳሮን ተደውሎ ሲነግሯት በጣም ተናደደች። በጣም ተናዳ ነበር። እነዚህ ልጆች ከኔ ምንድን ነው የሚፈልጉት? በቃ በደካማ ጎኔ ገብተው ሊጠቀሙብኝ ነው ማለት ነው አለችና ከመቀመጫዋ ልትነሳ ብትሞክርም ነገር ግን ሰውነቷ ሊታዘዝላት አልቻለም። እነሳለው እያሌ ስታጣጥር ወደቀች። ከዛም ስትጮህ ህይወት ምን ተፈጥሮ ነው ብላ በሩን በርግዳው ስትገባ እንዴ ሳሮን ምን ሆነሽ ነው? ምን ተፈጠረ? እዚህ መሬት ላይ ምን እየሰራሽ ነው ስትላት ውጭልኝ፣ አንቺን ማየት አልፈልግም፣ አይንሽን ማየት አልፈልግም፣ ውጭልኝ ብላ ትጮህባታለች። ህይወትም ደግሞ ትወጣለች። ከዛም በኋላ
እህትና ወንድም ተያይዘው ሲመጡ እህቴ እንዴት ነሽ ተሻለሽ እንዴት ሲላት ዴቭ ምን ልትሰሩ ነው ቢሮ ድረስ ሄዳችሁት? ቆይ እናንተ እኔ ብሞት ምን ትጠቀማላችሁ? እዛ ድረስ ሄዳችሁ ምን ፈልጋችሁ ነው? የምትጠቀሙት ነገር አለ እኔ ብሞት ነው ወይስ ደግሞ የምታገኙት ነገር አለ? እናንተ እኮ ሞቴን እኮ እያፋጠናችሁት ነው ያላችሁት። ምንድን ነው የምትፈልጉት ከኔ? ጭራሽ ደግሞ ያንተ አላንስ ብሎ ይችን ትንሽ ልጅ እያበላሻሃት ነው አለችው። ዴቭም ደግሞ አይ እህቴ ተሳስተሻል፣ እኛ እኮ ለሌላ ነገር አይደለም ሄድ ነው። አንቺ ታመሽ ስለተቀመሽ ቢሮ ለሚሰሩ ጓደኞችሽ እኮ ልንነግራቸው ነው። መታመምሽን ነግረናቸው ያንቺን ስራ እንዲሸፍኑልሽ ልናደርግ ነው ብሎ ይዋሻታል። እሷም ደግሞ መቼስ ይህን እንዳምን ጠብቀህ አይደለም እኔ ተንኮላችሁን መሻጣሁት እያለ ትጮህበታለች። ከዚያም በኋላ ሳሚም ደግሞ ይመጣና ምን ሆነሽ ነው ሲላት ሁሉም የኔን መጥፎ ነገር ነው የሚፈልጉት። ቆይ ወንጀል ብታገኝብኝና መጥፎ ነገር ብታገኝብኝ አሳልፈ ትሰጠኛለህ አለችው። እሱ እንደ ስራሽ ይወሰናል፣ የከፋ ከሆነ አሳልፌ እሰጥሻለሁ አላት። ከዛም በኋላ ሳሮን እኔ ያንተ ጊዜ እንደዚህ ነኝ፣ ስንት ወንጀል ስትሰራ እየሸፈንኩልህ አይቼ እንዳላየሁ እየሆንኩ አይደል ያሳለፍኩት፣ እኔ ላንተ እንደዚህ ነኝ ትለዋለች። እንግዲህ ሳሚም እና እንግዲህ እንደ ስራሽ ነው የሚወሰነው፣ በጣም ከባድ ከሆነ አሳልፌ እሰጥሻለሁኝ፣ ምን ተፈጥሮ ነው አለችው አላት ማለት ነው። ከዛም በኋላ ያ ዴቭና ሄሩት ቢሮ ድረስ ሄደው ሲፈትሹ ነበር አሉ። ቆይ እነዚህ ልጆች ከኔ ምንድን ነው የሚፈልጉት እያለች ነገረችው። ሳሚ እንግዲህ ሳሮንን ሊያጽናናት እየሞከረ ነበረ። ብቻዋን ሳሎን ወስዷት አስቀመጣት። ከዛም በኋላ ዴቭ ለመሆኑ ሳሚ የት ሄዶ ነው? ሳሚና ህይወት የት ሆኖ ነው አንቺ ብቻሽን የተቀመሽው ሲላት ምናልባት እናንተ ያደርጋችሁትን ነገር የጀመራችሁትን ነገር ሊጨርሱ ሄደው ይሆናላ። ውሻ በቀደደው ጅብ ይገባል አይደል የሚባለው? እናንተ ያልታመናችሁልኝን ከነሱ ሌላ ምን እጠብቃለሁኝ ትለዋለች። ሳሮን ዴቭና ሄሩት ቢሮዋ ስለሄዱ በጣም ተናዳለች። ቆይ እናንተ ማን ብላችሁ ነው የምታስቡት? እናንተ እንደፈለጋችሁ ዘው ብላችሁ መገቡበት መሰላችሁ እንዴ? እዛ እኮ የስራ ቦታ ነው፣ ሚስጥር አለ። እንዴት ብትደፍሩኝ ነው ቢሮ ድረስ ያለ ፍቃድ የምትገቡት? ብላም ስጮህበት ነበረ። ዴቭም ደግሞ እህቴ ተረጋጊ፣ አንቺ እንደምታስቢው አይደለም እያለም አረጋጋት። ሩት እንግዲህ ወንድሟን እያናገረች ህፃኗ እዛ ነው ያለችው በእርግጠኝነት፣ ምክንያቱም ፋይሉ ላይ እንደዛ ነገር አይቻለሁ፣ አሁንም ሂጄ ማጣራት አለብኝ ብላ ቀጥ ብላ ወደ ተባለው ቦታ ስትሄድ የህፃን ልጅ ድምፅ ይሰማል። ነገር ግን ህፃኗን አገኘው ብላ ዘው ብላ ስትሄድ የገጠማት ነገር ሌላ ነበረ። በጨርቅ ሽፍንፍን አድርገው ስልክ ውስጥ የህፃን ልጅ ድምፅ ሪከርድ ከፍተው ነበር ሲያስጮህ የነበረው። ከዛም በኋላ ድንገት ሳታስበው ተናዳ ስልኩን ዘጋችውና ቆም ብላ እየተናደደች እያለ ሳሚ ከጀርባ ይመጣል። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የህይወት መንገድ ክፍል 29 ይሄን ይመስል ነበረ። እንግዲህ ሳሚም ሂሩትን እየተከታተላት ይገኛል። ሩትም ደግሞ ነገሩን ካላረጋገጥኩኝ ሚስጥሩን ካላወጣው አላርፍም ብላለች። ጀግኒት ደግሞ ታረገዋለች፣ የህይወት ልጅ ታመጣታለች እና እንዲሁም ደግሞ ህይወት ማን እንደሆነች የማን ልጅ እንደሆነች ግልጽ የምታወጣ ይሆናል ማለት ነው። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ።